አናና ያቄ ወለዱ ሰማይ አዲሷም ሰማይ አስገኘ ይሰራል። በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። አንድ ክርስቲያን ስለ ግንቦት ልደታን ማወቅና መረዳት አለበት። በቤት ውስጥ ሳይሆን ሊባኖስ በሚባል ተራራ የተወለደችበት ምክንያት ምንድነው? ስትጸነስ አይነ ስውር እንዲበር አድርጋለች። የሞተ ሰው ማስነስታለች። ማን እመቤታችን ስትጸነስ አንዲት ሴት ስትወልድ በዳቦ በንፍሮ ትጠየቃለች። አንተ ወቱ መስዋዕት ነጾ እመቤታችን ሴትነትን ያስከበረችው እሷ ናት። ምክንያቱም እንደምናውቀው አዳም የተገኘው ከሔዋን ነበር እና ሴቶችን ወንዶች አንቺ እኮ ከኔ የተገኘሽው ሲሉ ቆዩና እመቤታችን ግን ቀየረችው። ወንድ ክርስቶስ ከሷ ነው የተገኘው። የሴትነት ክብር የተከበረው በሷ ነው። በአንቺ ምክንያት ነው ከገነት የወጣ ነው እያሉ ወንዶች ሴቶች ላይ ወቀሳ ያቀርቡ ነበር። አሁን ግን ወደ ገነት የገባ ነው በሴት ምክንያት ነው። እንደውም የሴቶች ቀን ማርች 8 ከሚሆን ግንቦት ልደታ ቢሆን እኔ በዚሁ አጋጣሚ ሐሳብ ማቅረብ ፈልጋለሁ። ምክንያቱም እመቤታችን ናት ሴትነትን ያስከበረችው ከፍ ከፍ ያደረገችውና የደናግልም የፍጡራንም በተለይ ደግሞ የሴትነትም መመኪያ ናት። አንድ ክርስቲያን ስለ ግንቦት ልደታን ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስለ ሰው ልጆች ድነት ሲነሳ የእመቤታችን የቅድስት ድንግል ማርያም ልደት መነሳት ግድ ነውና አባቶች ነገርን ከስሩ ውሃን ከጥሩ እንደሚሉ ቅዱስ ኤፍሬም በውዳሴው ሲያመሰግናት የመመኪያችን ዘውድ የንጽህናችን መሰረት ተብሎ የተነገረላት እመቤታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ኢሳይያስ 7:14 ላይ ደግሞ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ የተነገረላት እናታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ራእይ ዮሐንስ ምዕራፍ 12 ከቁጥር 1 ላይ ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል ያላት ተብሎ የተነገረላት እናታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ከመቤታችን ከቅድስት ድንግል ማርያም ጋር ተያይዞ አንዳንድ ሰዎች የሚያነሱት ጥያቄ አለ። በልደታ ቀን ዛፍ ስር ተሰብስባችሁ ዛፍን ታመልካላችሁ የሚሉ አንዳንድ ሰዎች አሉ። ነገር ግን ነገሩ እንዴት ነው ቢባል እመቤታችን ቅድስት ድንግል ማርያም የተወለደችው በስደት ነው። ይህ እንደምን ሆነ ቢሉ ሐናና ኢያቄም እመቤታችን ቅድስት ድንግል ማርያም በምትወለድበት ጊዜ አይሁድ በቅናት ተነሳስተው አሳደዋቸው ስለነበረ ስደት ላይ ነበሩ። መኃልየ ዘሰሎሞን ምዕራፍ 4 ከቁጥር 8 ላይ ሶሎሞን ከሊባኖስ ከኔ ጋራ ነይ ብሎ እንደጻፈው ይህ ለእመቤታችን የተነገረ ትንቢት ነው። እመቤታችን የተወለደችው በስደት ነው ማለት ነው። እናቷ ሐና የምትወልድበት ቦታ አጥታ በሊባኖስ አድባር ተጠላ ወለደቻት። በዛን ጊዜ የዛን አካባቢ ሰዎች ቅን ስለነበሩ ንፍሮ እየቀቀሉ ሐና እያመጡ ይመግቧት ነበረ። ታዲያ ዛሬ ደግሞ በትውፊት የመጣውን የእመቤታችን የወላጆቿን ስደት በማሰብ ብዙ ሰዎች ውጭ ላይ ቤተሰብ ተሰብስቦ ንፍሮ እየተቀቀለ ይበላል ማለት ነው። እነሱን በማሰብ ንፍሮ ተቀቅሎ ይበላ እንጂ ሌላ አምልኮ የሚባል ነገር በፍጹም የለም። አንዳንድ ሰዎች ቤተክርስቲያንን ለማጠልሸት ዛፍን ቅቤ የሚቀቡ ሌላ ነገር ደግሞ የሚያደርጉ በልደታን የሚያሳብቡ ሰዎች አሉ። ነገር ግን እነዚህ ሰዎች ቤተክርስቲያናችን አትወክልም ማለት ነው። ወስብሐት ለእግዚአብሔር። ቆየ ማርያም ብትወለድ አይደለ እናቲቱ ሔዋን የከበረችው ስለዚያ ነው። ስለዚህ እመቤታችን የእናቷ እናት የአባቷም እናት ናት። በዚህ የሚደንቃችሁ ካላችሁ እንኳን የ175 ዓመቱ የአብርሃም የማን የ969 ዓመቱ የማቱሳላም እናት ናት። እንኳን የሱ እናት የ930 የአዳምም እናት ናት። እንኳን የነሱ እናት የብሉየ መዋዕል አብላየ ዘመናትን አስረጅቶ የሚኖረው የዘመናት ባለቤት የቀዳማዊ ቃል የእግዚአብሔር እናትም ናት። ለኛ ህጹራነ መዋዕል ለምንሆን ዘመን አጭሮች ለምንሆን ለኛ እናት ብትሆንም ብርቅና ድንቅ አይደለም። ለቀዳማዊ ቃል እናቱ ሆና ተገኝታለችና በዚህ ምክንያት እመቤታችን የበረከት ምንጫችን ናት። በሷ በረከትን ስላገኘን አሁንም ደግመን በመኃልየት ሁሉ ጊዜ የምትባል አንዲት ቃል አለች። መኃልየት ሲጀመር ስቡ ወውዱ ዘሳረ ኩሉ ዓለም በሐቲ ቃል ይባላል።
በአንድ ቃል ለይኩን ብሎ ዓለምን የፈጠረ ስቡሕ እግዚአብሔር የተመሰገነ ይሁን። ማታ ማህሌት ሲጀመር እንዲህ ነው የሚባለው፣ ስቡሕ ወውዱስ ከቃሉ ጋር ስቡሕ ወውዱስ ስቡሕ ወውዱስ ሳረረ ኩሉ ዓለመ በአሐቲ ቃል፣ ዓለምን በአንድ ቃል የፈጠረ እግዚአብሔር ይመስገን ከተባለ በኋላ ነግስ የሚባል አለ። እሱ ከተባለ በኋላ መጨረሻ ላይ አንዲት ማትቀረከላል። ነግሱ ይለዋወጣል፣ እንደ አርኬ ነው፣ እንደ ግጥም አይነት ሆኖ ቅዱሳን የሚመሰግኑበት ነው፣ መላእክት፣ ነቢያት፣ ሐዋርያት። ኋላ መሃል ላይ የዕለቱ መልክ ከመጀመሩ በፊት ነግሱ እንደየባሉ ይለዋወጣል። አንዲት ግን ሁልጊዜ የማትለወጥ ቃል አለች፣ ዘመንክር ጣዕሙ ትባላለች። ሊቃውንቱ በጣም ነው የሚወዷት። ዘመንክር ጣዕሙ ሰላም ሰላም ለዝክረ ስምኪ ዘመንክር ጣዕሙ ለወልድኪ አምሳለ ደሙ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድሙ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትሃቆት ስሙ ይባላል ማለት ነው። ሰላም ዝክረ ስምኪ ዘመንክር ጣዕሙ ለወልድኪ አምሳለ ደሙ እንደ ልጅሽ ደም ለሚጣፍጠው እንደ ልጅሽ ደም ሲጠራ እኮ ነው ማርያም ሲል ነው እንደዚህ ብሎ የሚጣፍጠው ማለት ነው። ግን ይሄ ለማን ይጣፍጣል? ይሄን ጣዕም የሚያውቅ ልብ ይስጠን በእውነቱ ማለት ነው። ይሄ በእንዲህ ያለ ምላስ የሚቀመስ በሚቅለበለብ ምላስ የሚቀመስ ጣዕም አይደለም። የማርያም ስም ለእግዚአብሔር የጣፈጠ ስም ነው በእውነቱ ማለት ነው። ለእግዚአብሔር የጣፈጠው ስም ፍቅረ መኑ ተመልከቱ። አሁን እንደው አባ ጽጌ ድንግል ለመሆኑ እግዚአብሔርን ያወረደው ውበት ማን ነው ነው የሚለው እና ማርያም የሚለው ስም እንደ ልጅሽ ደም ለሚጣፍጠው ለወልድኪ አምሳለ ደሙ ስምሽ ምስጋና ይገባል። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድሙ መጀመሪያ ድነት ሲጀመር የድነት መሰረትና መጀመሪያ የሆንሽው መርገም በሔዋን ሲጀመር ድነት ባንቺ የተጀመረብሽ ማይከለ ምድር የድነት መካከለኛ የሆንሽው የመካከለኛይቱ መሬት አባትሽ ዳዊት እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማይከለ ምድር እግዚአብሔር ከዓለም አስቀድሞ ነበረ በምድር መካከል መድኃኒትን አደረገ የተባለ ተመልከቱ። ወገብረ መድኃኒተ በማይከለ ከርሳ ለድንግል ይላል ቅዱስ ያሬድ በዝማሬው። ዳዊት በመሬት መካከል እግዚአብሔር መድኃኒትን አደረገ ቢለው ቅዱስ ያሬድ መጣና የመሬት መካከል ቢሏችሁ ሌላ መሰለቻችሁ እንዴ? የመሬት መካከል የተባለ የማርያም ማህፀን ነው አለ። በሷ መካከል ድነት የተደረገብሽ የድነት መወጠኛ ማርያም ሆይ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ መልካሚቱን አንቺን ለዓለም ቤዛ አድርጎ የፈጠረ እግዚአብሔር ይትባረክ ወይትሃቆት ስሙ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የተወለደች የት ነው? ሊባኖስ። ለምን? እናት አባቷ ቤት አልነበራቸውም? ካል ነበራቸው። አባቷ ኢያቄም እናቷ ሐና ሕግ ተወስነው ሲኖሩ ቤት ነበራቸው። ታዲያ ለምንድን ነው እመቤታችን ከሁሉ በተለየ ሁኔታ በቤት ውስጥ ሳይሆን ሊባኖስ በሚባል ተራራ የተወለደችበት ምክንያት ምንድን ነው? ከተጸነሰችበት ሰዓት ጀምሮ ተአምር ታደርግ ነበር። አይሁድ ብዙ ጊዜ ምቀኞች ናቸው። ብዙ ጊዜ አይደለም፣ ሁሉ ጊዜ ምቀኞች ናቸው። በጣም ምቀኞች። ስትጸነስ አይነ ስውር እንዲበር አድርጋለች። ወይም አንድ አይና ሴት ነበረች። የዚያች አይን የሐናን ማህፀን ዳሳ አይኗን ብታሸው አይኗ ብርሃን ሆኖላታል። የሞተ ሰው ማስነስታለች። ማን? እመቤታችን ስትጸነስ። ከዚህ በኋላ አይሁድ ቀድሞ ከነዚህ ወገን የሚሆኑ ዳዊትና ሶሎሞን 40 ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን። ደግሞ ዛሬ ከነዚህ የሚወለደው ምክንያቱም ሴት ትወለድ ወንድ ይወለድ አላወቁ። ከነዚህ የሚወለደው እንደምን ያደርገን ይሆን ብለው በሐናና በኢያቄም በጠላትነት ተነሱባቸው። እንግዲህ ዳዊትም ሶሎሞንም ሁለቱም 40 ዘመን ነው የገዙ። የመጽሐፍ ቅዱስ የተመዘገበ ነው። አባትና ልጅ ናቸው። በጣም በሚገርም ሁኔታ ለምንድን ነው በምቀኝነት የተነሱባቸው ከተባለ ቅድም ያልኩት ቃል። ስለዚህ በሐና ላይ በጠላትነት ተነሱ፣ በኢያቄም ላይ በጠላትነት ተነሱ። የእግዚአብሔር መልአክ መጥቶ ኢያቄምን ሐናን ወደ አድባረ ሊባኖስ ወሰዳት አለው። ተጸንሳለች። ልትወለድ ስትል ተጸንሳለች። ግን ልትወለድ ስትል ከዛ ወሰዳት አለው። ከዛ በኋላ አድባረ ሊባኖስ ይዟት ሄደ። በሊባኖስ ተራራ እመቤታችን ግንቦት 1 ቀን ተወለደች። ይህን ትንቢት ግን አስቀድሞ ማን ተናግሮታል? ሶሎሞን። ምን ብሎ? ሙሽሪት ሆይ ከሊባኖስ ነይ ብሎ ማለት ነው።
አዎ እግዚአብሔር ለእያንዳንዱ ምክንያት አለው፣ ጥበቡ አይመረመርም። ከዚህ የተነሳ የሐና መውለድ ሲሰማ በሀገራቸው በእስራኤል ባህል የእስራኤል ባህልና የኢትዮጵያን ባህል በባህል ብዙ ጊዜ የሚያዝ ነገር አለ። አንዲት ሴት ስትወልድ በዳቦ በንፍሮ ትጠየቃለች። ዳቦ እየጋገሩ ንፍሮ እያነፈሩ እየቀቀሉ ሐና ካለችበት ወይም ሐና እመቤታችንን ከወለደችበት ቦታ እየሄዱ ጠይቋት። ይህ ትውፊት በቀጥታ ስለወረደ እኛም ግንቦት አንድ ቀን ከቤታችን ንፍሮ አንፍረን ዳቦ ጋግረን በጋራ እንመላለን፣ እንጠጣለን። ትውፊቱ ይሄ ነው። ለዚህ የእመቤታችንን በዓል በማሰብ የቀረበውን ንፍሮ፣ የተጋገረውን ዳቦ፣ የተጠመቀውን ጠላ፣ ሌላም ነገር ቢሆን መንገድ ላይ መድፋት በጣም ትልቅ ስህተት። እንደዛ አይነቱ አምልኮ ባይድ ይባላል። ስንት ችግረኛ ባለባት ሀገር ላይ ይህን የመሰለ ንፍሮ መንገድ ላይ መድፋት አያሳዝንም? ይህን ዳቦ መንገድ ላይ መጣል አያሳዝንም? ጠላ ጠምቆ መንገድ ላይ መድፋት አያሳዝንም? ኑግ ታውቂያለሽ? ያን የመሰለ ነገር የሚጣፍጥ ነገር መንገድ ላይ መድፋት አያሳዝንም? እንዲህ አይነት ያልተገባ ባህል አለ። እንደነዚህ አይነት ሰዎች ይህን ትምህርት ሰምተው በሚቀጥለው ዓመት እንደሚስተካከሉ ተስፋ እናደርጋለን።